የዩኒቨርሲቲ ፕሬዝዳንቶችን ያለ ውድድር በጊዜያዊ መመደብና የፕሮፌሰርነት ማዕረግ አሰጣጥ እገዳ አስቀድሞ የህግ ማዕቀፍ ተዘጋጅቶላቸው መተግበር ሲገባ በዚህ ሁኔታ መፈጸም ከህግና አሰራር አኳያ እንዴት ይታያል? በቀጣይ ህግና ስርዓትን መሰረት አድርጎ ለመስራት ምን እየተሰራ ይገኛል? ዩኒቨርሲቲ ፕሬዝዳንቶችን በሚመለከት ጠይቀው ጥያቄ እንዴ አንዳንድ ጊዜ እዚሁ የተከበረው ፓርላማ እየመጣ እኮ ነው ስለ ኦዲት የሚወራው። አንዳንድ ዩኒቨርሲቲ ፕሬዝዳንቶች ምን ሲያደርጉ እንደነበር እና ምን ዝም እንብላችሁ? የዩኒቨርሲቲዎች ያስተምረው ያሳልፋሉ ተብለው ሲጠበቅ ምንም ትምህርት የሌለበት ዩኒቨርሲቲ ይዘው ቢቀመጡና እዛው መንደር ለመንደር ሲጣሉ ሊትራሊ እኮ ነው ዩኒቨርሲቲዎችን ፓራላይዝ የሚያደርጉበት ኢንቫይሮንመንት ዝም ብለን እንዴ ኦፍ ኮርስ በጊዜያዊነትም ቢሆን ቆዩ ብለን ደህና እንደው በትምህርት ላይ ኢንትረስት ያላቸው ሰዎች እየቀየር እንደተከበረው ምክር ቤት ኦፕንሊ ነው መነግራቸው። ይሄን ስናደርግ ደግሞ አንድ ኮሌጅ አንድ ዩኒቨርሲቲ ያለበት ቦታ የዛ መንደር ሰው መሆን አለበት የዩኒቨርሲቲው ፕሬዝዳንት የሚባል ነገር የለም። እነኛ ዩኒቨርሲቲዎች የሁሉም ያገሪቱ ልጆች ዩኒቨርሲቲዎች ናቸው። በብቃት ነው ዩኒቨርሲቲ ፕሬዝዳንቶች መቀመጥ ያለባቸው ኖት በአካባቢ እንደ በጣም ኮስትሬንጅ ነው። አማራ ክልል ያሉ እንትኖችን እኮ አማራ ስለሆንክ ብቻ እንኳን አታገኙ የዛ መንደር ሰው መሆን አለበት። the same thing ኦሮሚያ ውስጥ the same thing እንዴት ይሆናል እንደዚህ? ስለዚህ ኦፕን አድርገን ሁሉም ተወዳድሮ በችሎታው እንትን የሚልበት ዩኒቨርሲቲዎች ሜሪት ላይ የተመሰረተ ዩኒቨርሲቲዎች እንዲሆኑ ለማድረግ እየሞከርን ያለነው። and usually የምናደርገው either significant የሆነ የመልካም አስተዳደር ችግር ያለባቸው ያ ደግሞ ካልሆነ በትምህርት እንትኑ ላይ በደንብ ውጤት ያላመጡ ኦር ጊዜያቸው ሲያልፍ አዲስ የዩኒቨርሲቲ ፕሬዝዳንቶች የሚመረጡበት መንገድ እያዘጋጀን ነው። አሁን በቅርብ ስራ ይጀምራል። በጣም ሪገረስ የሆነ የዩኒቨርሲቲ ፕሬዝዳንቶች አቀጣጠር ስርዓት እያዘጋጀን ነው። እሱ እስከሚሆን ድረስ በጊዜያዊነት ጊዜያቸው ያለቀውን እንትን እያደረግን ሰውንም እያለማመድን ነው። የወላይታ ዩኒቨርሲቲ ፕሬዝዳንት ለመሆን ወላይታ መሆን የለብህም። የባህር ዳር ዩኒቨርሲቲ ፕሬዝዳንት ለመሆን ምዕራብ ጎጃም ሰው መሆን የለብህም። ኤኒባዲ መሆን አለበት የችሎታ ያለው። ይሄን እያለማመድን ነው ዩኒቨርሲቲዎች። የግል ከፍተኛ ትምህርት ተቋማት ከቅርብ ጊዜ ወዲህ ውጤታማ ስራ ለመስራት በግሉና በመንግስት ተቋማት መካከል የሚታየው የህግ አተገባበር ልዩነቶች መኖራቸው፣ የፈቃድና ፈቃድ እድሳት አሰጣጥ ላልተወሰነ ጊዜ መታገዱና ከመምራን ቅጥር ጋር ተያይዞ በማህበራቸው በኩል የሚነሱ ጥያቄዎችን ሚኒስቴር መስሪያ ቤቱ ፈጣን ህጋዊና አሳማኝ ምላሽ መስጠት ለምን አልተቻለም? እጅግ አመሰግናለሁ። የግል ከፍተኛ ትምህርት ተቋማት ላልተወሰነ ጊዜ ፈቃድ እንትኑ መስጠቱ ቆሟል የተባለው አው በደንብ ነው የቆመው። መጀመሪያ ላይ ቅድም ትዝ ይላችኋል ስለ ተማሪዎች ብዛት የነገርናችሁ። የግል ትምህርት ቤቶች የግል ኮሌጆች የተማሪዎቻችሁን ብዛት ለማወቅ ሪል ተማሪዎች ደግሞ ይሄ ኮምፒውተር ላይ አንዳንዴ ሰው መሆንን ሮቦት አለመሆንን ነገርን የሚል እንትን አለ አይደል? ልክ እንደዛ እስኪ ሪል እንደሆኑ እነኚህ ሰዎች ከነ ባዮሜትሪክ እንትናቸው አምጡልን ሪል ተማሪዎች መሆናቸውን ሄሚስ ላይ ይመዝገቡ ዲጂታሊ ሲባል ጠፉ። ብዙዎቹ they just disappeared. I don't know where they went. አሁን በቃ እየተለቀመ ነው። አሁን አንተ የግል ኮሌጅ ነህ ተማሪዎችን እንወቅ። why? because ከመጀመሪያ ጀምራ መከታተል እንችላለን። ስንት ተማሪ እየወደቀ ነው? ኤግዚት ኤግዛም ሲወስድ የሚመጣው ተማሪ ከዛ ጊዜ ጀምሮ ተምሮ የመጣ ነው አይደለም። because እናንተ የበለጠ ታውቃላችሁ ይሄን ነገር የሚሰራው ስራ እኮ ስራ አይደለም። በእውነት እኮ ነው የምላችሁ በአገር ቀልድ ነው የተያዘ። so this is not going to be allowed. ይሄ አገር መዓት መከራ እየመጣበት ያለ አገር በዓለም ደረጃ መዓት መከራ እየመጣበት ያለ ይሄን ሰርቫይቭ እናርካል ችሎታ ያላቸው ዕውቀት ያላቸው
ዲፕሊ ለእውነት የቆሙ ሰዎች ያስፈልጉናል። ዝም ብለን በዚሁ እስካሁን በመንሄድበት ልንቀጥል አንችልም እና አሁንም እናደርጋለን። ይሄ ግል ኮሌጆች በደም ሳያስተምሩ ዝም ብለው ዲግሪ ምሸቱ ቀደም እንዳልኳችሁ ዲፕሎማ ካሁን በኋላ ማጣማት አትችሉም ብለን እኛ ጋር መጥቶ ኤግዚት ኤግዛም ያለፈው ማን እንደሆነ አውቀን እኛ ጋር ሊስቱ ስላለን በዛ መሰረት ነው እኛ ዲፕሎማ ሰርተን ያው ይከፍላሉ ለዲፕሎማው ዳቸ ይሄ እንደ በፊቱ ዝም ብሎ ሁሉም ባለ ዲግሪ ሁሉም ዶክተር ሁሉም ምን የሚሆንበት ጊዜ አበቃ። ሪል ከትምህርትና ከእውቀት ጋር የተያያዘ መሆን አለበት።